ስኳር አይጠቀሙ። የምር ልዩ ነው። ቀምሳት ነው ስትሮም ያስፈልገኝ ጅው ምግብ ሲቀርብልሽ መጀመሪያ የምታዩ በአይንሽ ነው። ከዛ በኋላ ነው ማሽተት መቅመስ የሚቀጥለው ማለት ነው። አይንሽ ላይ ደስ ያለሽ ነገር ከፍትፍቱ ፊቱ እንደሚባለው ማለት ነው። ጤናሽን መጠበቅ ስትፈልጊ እዚህ መምጣት ነው ያለብሽ። እንዴት ናችሁ? የአዲስ ጣዕም ፕሮግራም ተከታታዮቻችን፣ ዛሬ የምንገኘው እዚህ 22 ጎላጎል ጀርባ ላይ ሃኒ ማዕድ ተገኝተናል። ሃኒ ማዕድ እንግዲህ ለየት የሚያደርገው ነገር ስኳር አይጠቀሙ። በሸንኮራ አገዳ ብቻ የተለያዩ ቆንጆ ቆንጆ ጁሶችን ይሰራሉ። እንዴት ነው የሚሰራው? ለጤናስ ያለው ጥቅም ምንድነው የሚለውን ደግሞ በደንብ አድርገን እንሰራለን። ሌሎችም ምግቦች አሉ፣ ይሄ ብቻ አይደለም። አብራችሁን ከቆያችሁ የምታዩት ይሆናል። አብራችሁን ቆዩ። እንዴት ነሽ ሃኒ? ሰላም ነሽ? አለን እንግዲህ ሸንኮራ ሁሉ ተዘጋጅቷል። አይ አሪፍ። እንዴት ነው የምንጨምቀው? እንዴት ነው የምንሰራው? ሸንኮራ ማሽን አለ፣ መፍጫ ማሽን። እሱን ተጠቅመን ነው የምንፈጨው። እንግዲህ ሸንኮራችንን ልንጨምቅ ነው። እንዴት ነው የምንሰራው? ምንድነው የምንሰራው? ሸንኮራ በቀረፋ እንጀምር። እሺ። እኔ በጣም ወደው ፍሌቨር ስለሆነ ከሱ እንጀምር ደስ ይለኛል። ሸንኮራ በቀረፋ ብዙ ጊዜ አልተለመደም። እንዴት ሀሳቡ መጣልሽ? ሸንኮራ በተፈጥሮ በጣም ጣፋጭ ነውና ጣፋጭነቱን ለመቀነስ የተለያዩ ፍሌቨሮች ብንጠቀም የተሻለ ነው ብለን አሰብን። ከነዛ መሀል አንደኛው ቀረፋ ነው። ቀረፋ ለዳይጀሽን በጣም ይጠቅማል። ብሎቲንግ ካለ ለነዛ ነገሮች ስለሚጠቅም አይ ቲንክ ስነመንን ወይ ቀረፋን ብንጠቀም የተሻለ ሀሳብ ነው ብለን ስላሰብን እና ለየትም አድርገን ራሳችንን እንደ ብራንድ ለየት አድርገን ለመምጣት ስለፈለግን ነው። በጣም ጥሩ። እዚህ ቤት ምንም አይነት ስኳር እንደማትጠቀሙ ሰምቻለሁ። በትክክል። ውሃም ደግሞ በቃ የጁሱን ነው የምትጠቀሙ? የጁሱን ብቻ። በጣም አሪፍ። ስለዚህ እንስራ። ምጥጥ ነው እኮ ያደረገው። ምንም የሚቀር ነገር የለውም። ምንም ውሃ አይኖረውም። ሙሉ ለሙሉ ሸንኮራው ላይ ያለውን ውሃ በደንብ መጥቶ ነው በዚህ መልኩ የሚያስቀምጥልን ማለት ነው። ቀጣይ የምናደርገው መጠናችንን በዚህ በምንሰጥበት ብርጭቆ እንለካና ማሽናችን ውስጥ አድርገን ድጋሚ እንፈጨዋለን። ይሄን ያህል ካደረግን በኋላ ለማብረጃ ምክንያቱም በጣም ጣፋጭ ስለሆነ ሸንኮራ የተወሰነ በረዶ ስለምንጠቀም በረዶ ይሞላል ማለት ነው። ደግሞ ትንሽም ቀዝቀዝ ያደርገዋል። ጣፋጭንም ይወስድልናል። እንደዚህ እናደርጋለን። በረዶ እንጠቀማለን። እንደ ሰው ፍላጎት የበረዶ መጠኑ ሊጨምርም ሊቀንስም ይችላል። ሸንኮራ ብቻ ሲሰራልኝ ከተባለ ብቻውን እንደዚሁ ፈጭተን ብቻ ነው የምንሰጠው። ፈጭተን ቀርተን እንሰጠዋለን እንጂ ምንም የምንጨምረው ነገር አይኖረንም። ቀረፋችንን እናደርጋለን። ብዙ ጊዜ ተመሳይ ልክ ለማድረግ እንሞክራለን። ሀሳቡ ግን ማን ያመጣው? ማለት እንደዚህ በሸንኮራ ጁስ እንስራ ብሎ አልተለመደም። የተወሰነ ነው እኛ ሀገር ላይ ያሉት የሸንኮራ ጁስ ቤቶች የተወሰኑ ናቸውና አንድ ማርኬቱም ላይ ብዙ ስለሌለ የሸንኮራ ጁስ እሱን ለማስፋት ፕላስ ደግሞ እንደ አይዲያም ካልኩሽ ከጤና ጥቅሞቹ አንፃር የተለየ ነገር ለመፍጠር ብለን ያሰብነው። ስለዚህ ንፍጭ ብዙ ማቆየት አይጠበቅብንም። ግን በረዶ በደንብ ማለት በረዶ እየታየ የማይፈልግ ሰው ካለ በረዶ ለማጥፋት ሬዲ ሆናል ጁሳችን። ከስተመሮች በደንብ የሚወዱት ጁስ የትኛው ነው የሚመርጡት? ሸንኮራ በተልባ ስለዚህ አሁን ቀጥለን እሱን እንሰራለን። ከጤና አንፃርስ ምንድነው ጥቅሙ? ያው ተልባው በዋናነት ተልባ ለጨጓራ
መድኃኒት ነው የሚባለው። ሰው እኛ ሀገር ደግሞ በዋናነት አብዛኛው ሰው የጨጓራ ታማሚ ነውና ትሪት ለማድረግ የምንጠቀመው ባህላዊም ላይክ ዘመናዊ መሆን ከመድኃኒቱ ባሻገር ሪኮመንድ የምናደርገው የተልባ ጁስ ነው። ግን ተልባ እኮ ለጨጓራ ብቻ ሳይሆን ለፀጉር እድገትም ጥሩ ነው ይባላል። ኢቭን ከምትቀቡት ደግሞ እንደዚህም ጠጡት ምናምን ይባላልና ዘርፈ ብዙ ጥቅም ስላለው ከሸንኮራ ጋር ደግሞ አንድ ላይ ሆኖ እንደዚህ ሲሰራ ቆንጆ ነገር ነው። በትክክል ውጪ ላይ አፕላይ ከሚደረግ ውስጥ ገብቶ የሚፈጥረው እንትን ጠቃሚ ስለሆነ እኛም ሪኮመንድ እናደርጋለን ማለት ነው። እስቲ በሲናመን በቀረፋ የተሰራቸዋን ደግሞ እንቅመሳት። እንዴት አገኘሽ? ቆንጆ ነው በጣም ቅዝቅዝ ያደረገኝ። እኔ ደግሞ ሞቆኝ ነበር የመጣሁት። ቅዝቅዝ በቃ ቆንጆ ነው። 22 እንግዲህ በስፋት ሀኒ ማዕድ ከተመጣ የሚገኘው በሸንኮራ የተለያዩ ጁሶችን ታገኛላችሁ። ይሄኛው ደግሞ መጀመሪያ የቀመስኩት ስራ ነው። በጣም ነው የሚጣፍጠው። የተልባውን ደግሞ ሰርተን እስቲ ለፀጉሬም እድገት፣ ለፊቴም ጥራት፣ ለጤናዬም ሁሉም ነገር አንድ ላይ የምንጠቀመውን የተልባውን ጁስ እንስራ። አሁን ደግሞ የምናደርገው ምንድነው? ዝንጅብል በሸንኮራ። ዝንጅብል በሸንኮራ እስቲ እንስራት። ደግሞ አሰራሩ ተመሳሳይ ነው። የምንጠቀመው ኢንግሪዲየንት ብቻ ነው የሚለየው። ይሄንን ጨምቀን ማውጣት አይጠበቅብንም። ጨምቀን ማውጣት አይጠበቅብንም። እዛው ላይ አንድ ላይ ብሌንድ አድርገን እናጠለዋለን። ስለዚህ ለአንድስ ፖርሽኑ ይሄ ነው በቃ ይበዛል። ይሄ በጣም ይበዛል፣ ምክንያቱም ጨጓራ ይልጣል። ስለዚህ ልንጠቀም እንችላለን። ደግሞ እንዳለችን መታከል ዝንጀር እንጠቀማለን። ከዛ እንደተለመደ በረዶ አይቀርም። በረዶ እንግዲህ አሁን እንዳየሁት ሁለት ጥቅም እንዳለው ነው። አንድም ቀጠን ያደርገዋል፣ ሁለትም ቀዝቀዝ ያደርጋል። በሚገባ ቆንጆ ነው። ጣፋጭነቱ በጣም የማግለሽለሽ ስሜት ስላለው ስኳር ምንድነው ሸንኮራ እሱን ይወስድልናል ማለት ነው። ግን መጠለል አለበት፣ ምክንያቱም ከላይ የዝንጅብሉ ስራስሮች ስላሉ እነሱን እናጠላቸዋለን ማጥላለያ አድርገን። የዝንጅብሏ ደግሞ ምን ትመስላለች የሚለውን እስቲ እንቀምሳለን። ይሄንን ግን ሬት አደርገዋለሁ ሁለቱን በተለይ በቃ ይሄን ውሃ ከመጠጣት የመጠጣት አይሻልም እንዴ? የምር ልዩ ነው። የምር በጣም ማለት በቃ ጤናችንን እየጠበቅን እየጣፈጠንም እኔ በጣም ነው የወደድኩት። ተጨብጭብ ያለው እጅሽ ይባረክ። ለሀሳባችሁም እውነት ለሀሳባችሁም በጣም አሪፍ ነው። ቆንጆ። አሁን የምንሰራው ፕሮቲን ሼክ ነው። ይሄኛው ደግሞ አብዛኛውን ጊዜ ጠዋት ለከስተመሮቻችን ሪኮመንድ የምናደርገው የጁስ አይነታችን ነው። ለየት የሚያደርገው አብዛኛውን ነገሮች ኦርጋኒክ የሆኑ ነገሮች ወይም ደግሞ ተፈጥሯዊ ከሆኑ ነገሮች ጋር እንዲጠቀሙት ሪኮመንድ የምናደርጋቸው ነገሮች ነው። ንጹህ ማር ብንጠቀም የተሻለ ነው። ስፖርተኛ ከሆኑ ህጻናት ከሆኑ ምግብ አይበሉም። አሁን ለምሳሌ ጠዋት ላይ ስፖርት ሰርቷን ስፖርተኛ ጠዋት ላይ ፕሮቲን ሼክ ቢጠቀም ምግብን የሚተካለት ጁስ ነው ማለት ነው። በጣም እንደ ሌሎቹ ለዳይጀሽን ሳይሆን የምንጠቀም ራሱን ችሎ አንድ ምግብ ነው። ራሱን ችሎ የተመጣጠነ አንድ ምግብ ነው። በጣም አሪፍ። ለህፃናትም ቆንጆ ይመስለኛል። ሁሉም ግብአቶች ጥሩ ስለሆኑ በትክክል ቆንጆ ነው። ራሱን ችሎ አንድ ምግብ ነው አሁን የምንሰራው። ወደ ስራችን
ሰው ፓፓያ የሚያስፈልገን ግብአት ፓፓያ እንጠቀማለን፣ ሙዝ እንጠቀማለን፣ ኦትስ እንጠቀማለን። ኦትሱ ምንም ሳይሆን እንደዚሁ ድፍን ነው። እንደዚሁ ድፍን ብሌንድ ስለሚደረግ ምንም እንትን የለውም። ሰው ወተት እንጠቀማለን፣ ለውዝ እንጠቀማለን። ሰው ሲሮፕ፣ የቸኮሌት ሲሮፕ ሞር ቴስቲ እንዲሆን ፍሌቨር እንዲሰጠው ያደርግልናል። ከዛ በተጨማሪ ደግሞ ማር ስቤት በቃ ለስኳር ጠላት ሆናችኋል። በጣም ቆንጆ ነው በጣም። ኦትሱ ግን መብሰል ምናምን አያስፈልገውም። በጣም ቆንጆ። እሺ መስራት ሙዛችንን እናደርጋለን። ሙዛችንን እናደርጋለን። ፓፓያችንን በቃ ለአንድ ፖርሽን የሚያስፈልገው የተዘጋጀ ነው። ሰው ለውዝና ከ2 እስከ 3 ማንካ በእኛ በኔት መጠን ማለት ነው። ከ2 እስከ 3 ማንካ ለውዝ እንጠቀማለን። ዲፔንድ ለውዝ የማይፈልግ ካለ ማስቀረት ይቻላል። አዎ ለውዝ አንዳንድ ሰው አለርጂክ የሆነ ሰው ስላለ ሰው ላንጠቀም እንችላለን ማለት ነው። ተጨማሪ ቲክ እንዲሆንልን ወይም ደግሞ እንዲወፍርልን ፕላስ ደግሞ ላይክ የኦትስ ጠቀሜታም የታወቀ ነው። ስለዚህ አጃን ይተካል ይላል። አጃን ይተካል ደፍነት። አሁን ትንሽ ማንካ እየተጠቀምኩኝ ስለሆነ ነው። እየቆጠርሽ ነው የምትስከው? እየቆጠርኩ ሰው 5 እንጠቀምና ወተታችን ነው። በውሃ ይሰራል እንዴ? በውሃ ባይሰራ ሪኮመንድ እናደርጋለን። ቢኮዝ ፕሮቲንን ስለሆነ እንዲተካልን እየተጠቀምንበት ያለ ነው። ከውሃ ይልቅ ወተት ሪኮመንድ። የኛው ወተት መጠቀም ለማይፈልግ ሰው ደግሞ የሚበጠበጠውን በቆርቆሮ ያሉትን ወተቶች መጠቀም ይቻላል። እንዳልኩሽ ቸኮሌት ሲሮፕ የምንጠቀመው ቴስት እንዲኖረው ፍሌቨር እንዲኖረው ሞር ደስ ያለሽ የቸኮሌት ቴስት ኖሮት እንድጠጩ ለማድረግ ነው። እንደ ዲኮሬሽንም እንጠቀምበታለን ማለት ነው። አሁን ግን እየገባኝ ነገር ለምንድን ነው ለስፖርተኞች ለህፃናት እያለን ጥሩ ነገሮችን ለነሱ የምናደርግላቸው? ጤነኛውም ሰው ወጣቱም እናት አባቱም ሁሉም ሰው መጠቀም ይችላል። በትክክል ደግሞ ቤት ውስጥም በደንብ መስራት እንችላለን። በቀላሉ መስራት እንጀራ ወይ የተለያዩ ምግቦችን መብላት ሲደብርሽ ራሱ እንደዚህ አይነት ቀለል ያለ ምግብ መስራትም የተሻለ ይመስለኛል። በቀላሉ ደግሞ መሰራት የሚችልም ነገር ነው እና ደግሞ እናገኛቸዋለን ቤታችንም ሰው ዲኮር አብስትራክት ስዕሉ አብስትራክት ስለበታለን በሚገባ በጣም ደስ የሚለው እንደዚህ ራሱ ማለት ነው። በቃ ደስታዬ ነው። የተለያዩ ጁሶችን ሰርተናል። ይሄኛው ደግሞ በአይነቱ ለየት ያለ እነዛ ለዳይጀሽን የምንጠቀማቸው ምግብ ከበላን በኋላ ብለናል። ይሄ ግን በቃ ራሱን ችሎ አንድ ምግብ ነው። ይሄንን ከበላችሁ ሌላ የምትበሉት ምግብ የለም ተብሏል። ቆንጆ በጣም በቃ ይሄን በልቶ ዝግት ማድረግ ነው። ሳልበላሽ ስለዚህ ይሄንን በልቼ በቃ ጨርሳለሁ። ግን ይሄንን ከበላው በኋላ ለዳይጀሽን ደግሞ ለዳይጀሽን እነዚህ ስለዚህ ቁጭ ብለን ደግሞ የተጫወትን እንግዲህ ዛሬ እንኳን የሰራነውን ምግብ እንቀምሳለን ማለት ይከብደኛል። ምክንያቱም በጎበዝ ሼፎች ክሽን ተደርጎ የተሰራ የሃኒ ማዕድ ነው። ስለዚህ እንቅመሳትና እስቲ ተወጃለሽ ቤት ተስፋ አደርጋለሁ። በጣም ቤት እንጀራ የምንጋግረው ቤት ነው። በዋናነት ጥሩ ኳሊቲያችን ቀይና ነጭ እንጀራ ቤት ነው የምንጋግረው የምናዘጋጀው። አብዛኞቹ ኢንግሪዲየንቶች ቤት ነው የተዘጋጁት። ሽሮ፣ በርበሬ፣ ሚጥሚጣ እናቴ ናት የምታዘጋጅልኝ። በጣም ጥሩ ጎበዝ። እሱም ቀላል ነገር እኮ አይደለም። በሚገባ ቀምሳት ነው። የምር በጣም ነው የምጣፍጠው። በደንብ ቅመሻችሁ ነው በቃ እቤት ውስጥ ተዘጋጅቶ እየጣፈጠሽ የምትበይው አይነት ምግብ ነው።
የትኛው የሚመጣው ከስተመር ቤቱ የሚመገበውን አይነት ንጹህ ምግብ እንዲመገብና ነገም እንዲመጣ ለማድረግ ነው ፍላጎታችን በዋናነት። ሁሉንም እስቲ ቀልቀል አድርገን ደግሞ ጎመን በስጋ አለው፣ ፍርፍር ይታየኛል፣ አይብ ምንም የቀረው ነገር የለም። ጥብስም አለ። ማህበራዊያችን ነው ይሄ ማህበራዊ አይቡ ራሱ እንዴት ደስ እንደሚል ፍሬሽ ነው። በጣም ነው የሚጣፍጠው። በጣም ብዙ ሰው ይወደዋል ማህበራዊ እዚህ ቤት። የበለጠ ደግሞ ለየት የሚያደርገው የሚመስለኝ በርበሬው፣ ቅመማ ቅመሙ ቤት ራሱ ንጹህ መዘጋጀቱ። ምንድን ናት ደግሞ? ይሄኛው ስፔሻል ጥብስ ፍርፍር ነው። ከጥብስ ፍርፍር በተጨማሪ እንቁላል ተፈርፍሮ ዱለት እና እንቁላል በየአይነቱ አለው። የተቀቀለም አለ፣ የተጠበሰም አለ። እስቲ እንደዚህ ከፈትፈትፈት እናደርጋለን። በጣም ብዙ ነው ፖርሽኑ ራሱ። አንድ ፖርሽን በጣም ብዙ ነው። ከላይም ክትፎ ነው፣ ዱለት ነው። ይሄ ራሱ እኮ ከጁሱ በላይ ደግሞ ሌላ ፕሮቲን። በትክክል ስጋው፣ እንቁላሉ አንድ ሰው ጥግብ ብሎ እንዲበላ የሚያደርገው በደንብ። ፖርሽኑ ራሱ ብዙ ነው በጣም። የምር ልዩ ነው ሀኒ። ቆንጆ ነው በጣም ነው የወደድኩት። ሀኒ ግን ወደዚህ ሙያ እንዴት ገባሽ? ከዚህ በፊት ሙያሽ ምን ነበር? ከዚህ በፊት ሙያ የፊልም ኤዲቲንግ ነበረ። እባክሽ እውነት። በቲያትር ነው ግራጁዌት ያደረኩት። የት? ወሎ ዩኒቨርሲቲ። ወሎ ዩኒቨርሲቲ። በጣም ነው የሚገርመው። እንዴት ነው ከቲያትር ባለሙያነት ወደ ምግብ ሼፍነት? ያ ሆቤ ነው። ምግብ ማብሰል በጣም ደስ ይለኛል። ኢንጆይ የማደርገው ነገር ነው። ለዛ ነው። እና ደግሞ እናቴ በጣም ባለሙያ ናት፣ በጣም የታወቀች ባለሙያ። ስለዚህ እሷም ሙያ ተጽዕኖ አድርጎብኛልና የተሻለ ነገር ለማቅረብ እና ደግሞ ውጪ ስጠቀም ማላገኛቸውን አብዛኞቹን ሰርቪሶች እኔ ብሰጥ መስጠት እችላለሁ ብዬ ስላሰብኩኝ ወደዚህ ሙያ ልገባች። ኪችን ማዘር ናቸው ምግቡን በሙሉ የሚሰሩት። እቤት በባልትናው ሰርተው እዚህ በቃ በእናት እጅ ክሽን ተደርጎ የተሰራ ምግብ በጣም ነው የሚገርመው። ቦታችሁን እስቲ ንገሪኝ፣ ምክንያቱም የእናት እጅ የናፈቀው ሰው መጥቶ እዚህ እንዲበላ። የምንገኘው 22 ከጎላጉል ጀርባ ነው። ከጎላጉል ከኖህ ሪል ስቴት እና ከጎላጉል መስቀለኛዋ ላይ ሀኒ ኪችን ብለው ወይ ሀኒ ማዕድ ብለው ቢመጡ ያገኙናል። ማንም ያሳያቸዋል እንጂ የምር ነው የምላችሁ። በማዘር እጅ ክሽን ተደርጎ የእናታችሁ እጅ በተለይ ሲያምራችሁ መታችሁ የምትበሉበት ቆንጆ ቤት ነው። ወደሽ? በጣም ነው የወደድኩት። እንዲህ ግን አሁን ስንበላ ማወራረጃ ውሃ ከምንጠጣ ጁሱ ብንጠጣስ? በጣም አሪፍ ይመከራል። ግን በጣም ሌላው ሰው ግን ያደርገዋል። ሌላ ሰው እኛ ጋር የሚመጣ ሰው ያደርገዋል። በዋናነት እንዳልኩሽ ከዝንጅብል፣ ከሎሚ፣ ከቀረፋ፣ ከናና የሚሰሩት ጁሶች በተለይ ለማወራረጃነት ለዳይጀሽን በዋናነት ለዳይጀሽን ጥቅም አላቸው ብለን ሪኮመንድ ስለምናደርጋቸው እነሱ ይሞክሩታል። ምግብ አሁን አልፈጭ ሲላቸው ምግብ በልተው ቁጭ ለሚል የመፈጨት ችግር ላለበት ሰው እነዚህን ጁሶች ቢሞክሯቸው በጣም ትልቅ ጥቅም ያገኙበታል። ፉት እያልኩኝ በላ በጣም ደስ ይለኛል። ስትሮም አያስፈልገኝም። ጅው ዋው! እዚህ ጋር አገልግልም አለን። በተጨማሪ በዚህ እንዳጠግቢ ዛሬ የሚቀር ነገር የለም እንዴ! ጁሱን ያን ሁሉ ጠጥቼ ዛሬ ከባድ ነው። እስኪ ቅመሽ የኛውን እና ደግሞ አስተያየት። እኔ ግን ሀኒ ሙያሽ ራሱ በጣም እየገረመኝ ነው። ምግቦቹንም በደንብ ኤዲት አድርገሽ የምታወጫቸው ይመስለኛል። ከኪችን የሚገባ የፊልም ባለሙያ ነሽ። የምግብ ደግሞ እንደዚህ ቆንጆ ሼፍ፣ ጎበዝ ሼፍ አይቻለሁ። ቅድምም ኪችን ስትሰሪና አሪፍ ነው። ወጣት ሆኖ ደግሞ እንደዚህ ብዙ ነገሩ ከማህበራዊ ጋር ይመሳሰላል፣ ይቀራረባል።
ለየት የሚያደርገው እንዳልኩሽ በአገልግል መልክ መምጣቱ ነው እንጂ እዚህ ጋር ያሉት ነገሮች አብዛኞቹ እዚህ ውስጥ አሉ፣ አገልግል ውስጥ አሉ። በጣም ነው ደስ የሚለው። ፍሬሽነቱን ሴንስ ታደርጊያለሽ። በዋናነት እንዳልኩሽ በእንጀራ እኔ በዋናነት የሚያሳስበኝ የትኛውን ቦታ ላይ ስበላ መመገበው እንጀራ ምን አይነት ነው የሚለው ነገር በጣም ነው የገረመኝ። በቃ እቤት የምናገኘው አይነት ቆንጆ እንጀራ እውነት ይሄ ብቻውን ራሱ ይበላል አይደለም? በጣም ቴስቲ ነው፣ ፍሬሽ ነው። ኤቭሪዴይ ነው የሚጋገረው። ማታ ተጋግሮ ነው ለጠዋት የምናዘጋጀው። ሁሉም ሰው ከምግቡ ባሻገር ከምግቡ ቴስት ባሻገር እንጀራውን ብሎ ይመጣል ማለት ነው። ንጹህ እንጀራ ስለሚገኝ በጣም ቆንጆ ምግባቸው አንደኛ፣ እንጀራው ለጤና በቃ እዚህ ቤት ከመጣሽ ጤናሽን መጠበቅ ስትፈልጊ እዚህ መምጣት ነው ያለብሽ። በጣም ከስተመሮችሽ ብዙ ጊዜ የትኛውን ምግብ ይወዱታል? ከስተመሮቼ አብዛኛውን ጊዜ የጾም ቀን ላይ በየአይነትን በጣም ይወዱታል። በየአይነት ሩዝ በአትክልት እና ስፔሻል ሽሮ፣ እነዚህ በጣም ተመራጭ የሆኑ ምግቦች ናቸው የጾም ቀን ላይ። የፍስክ ቀን ሲሆን ደግሞ እነዚህ ማህበራዊ አገልግል፣ ቅቅል፣ በጣም ቅቅል ካለቀ ስለመጣችሁ ነው በጊዜ ነው ቅቅል የሚያልቀው። ቅቅል እነሱ ነገሮች በጣም ይወዷቸዋል። ሌላም ተጨማሪ ምግቦች አሉ፣ ግን ሞር ከስተመር የሚፈልገው እነዚህ አሁን ያልኩሽን ምግቦች ነው። በጣም ጥሩ። ቁርስ፣ ምሳ፣ እራት ሁሉም ሰርቪስ አለ። ቁርስ ላይስ ብዙ ጊዜ ምንድን ነው የሚሰራው? ቋንጣ ፍርፍር ቁርስ ላይ በጣም በሽሚያ ነው እዚህ ቤት የሚያልቀው። ቶሎ የሚያልቅ ምግብ ነው ቋንጣ ፍርፍር። ከዛ በተጨማሪ ኖርማል ፍርፍሮች፣ የጥብስ ፍርፍር፣ ዱለትም በተሻለ መጠን ፖርሽን ከሌላው ፖርሽን ከምናያቸው ፖርሽኖች አንሶ፣ ምክንያቱም ምግብ ብዙ ጊዜ አይን ላይ ነው እንትን የሚባለውና ልክ ስታዩ ሊያጠግብሽ ከለሩም አቀራረቡ ምናምን ሊያጠግብሽ ይገባል ብለን እናስባለን እንደ ድርጅት ማለት ነው። ስለዚህ ልክ ደስ ብሎሽ የምትመዩ ምግብ ማቅረብ እንፈልጋለን። ጥብስ ፍርፍር፣ ቋንጣ ፍርፍር፣ ዱለት እነዚህ ነገሮች ይሄዳሉ። የጾም ቀን ደግሞ ጨጨብሳ፣ ፉል የተለመዱ የጾም ላይ የምታገኛቸው ፍርፍሮች፣ ፓስታዎች እነዛ አይነት ምግቦች ይሄዳሉ ማለት ነው። በጣም አሪፍ ሀኒ። እንግዲህ ሰው 22 እዚህ ከመጣ የኔ ምግብ ለየት ያደርገዋል የምትዩ ነገር ምንድነው? ከሌሎቹ በቃ ለየት ያደርገዋል። አሁን እንጀራውን ጠቅሰናል። በእርግጥ እኔ ብገልጸው አያምርም ብዬ ነው። እውነት በጣም ነው ደስ ያለኝ ከምንም ነገር በላይ እንጀራ። አሁን እንጠራጠራለን እኮ ኢቭን ከሱቅ እንኳን ገዝቶ ለመብላት እና ቤት እንደዚህ ተዘጋጅቶ መምጣቱ ለየት ያለ ነገር ነው። ግን ደግሞ ባንቺ አንደበት ምንድነው ለየት ያደርገኛል የምትዩ አንቺ? ያው ለየት የሚያደርገን በዋናነት ጥራቱ ነው። የትኛውም ነገር ቤት የሚዘጋጅ ነገር የትም ሆንሽ ቤት የምታገኙ ነገር ንጹህ ነው። ሰው ቤት መዘጋጀቱ ለየት የሚያደርገው ነገር ነው። ከዛ በተጨማሪ ደግሞ እንዳልኩሽ ፖርሽን አቀራረብ፣ ምግብ ሲቀርብልሽ መጀመሪያ የምታዩ በአይንሽ ነው። ከዛ በኋላ ነው ማሽተት መቅመስ የሚቀጥለው ማለት ነው። አይንሽ ላይ ደስ ያለሽ ነገር ከፍትፍቱ ፊቱ እንደሚባለው ማለት ነው። በደንብ ከፍትፍቱ ፊቱ እዚህ ላይ በደንብ ነው የሰራው። እውነት ወደነዋል። ስለዚህ ሉክ ማተር ያደርጋል፣ በደንብ ቴስት ማተር ያደርጋል። እና ብቻ ለመጠን ያው ጤናማና ንጹህ የሆነ ነገር ለህብረተሰቡ ለከስተመሮቻችን ማቅረብ። ከነዚህ ጁሶች ባሻገር ምንድነው ያለው? እነዚህ እንኳን ለሳምፕል ለማሳየት ያህል ብቻ ነው የሰራ ነው። ቅድም ግን ሜኑ ላይ ሳይ በጣም የተለያዩ በጣም ብዙ አይነት ጁሶችን አይቼ ነበረ። ተመልካቾችም ፈልገው እንዳያጡ ምን ምን እንዳለ በዛው ትነግራቸው ደስ ይለኛል። ከዚህ በተጨማሪ ሁሉንም ጁሶች እንሰራለን። የፓፓዬ፣ ማንጎ፣ ስትሮበሪ፣ አቮካዶ፣ ፓይናፕል፣ ምንድነው አናናስ፣ ሁሉንም ጁሶች የምንፈጫቸው እንዳልኩሽ ቅድም ከሸንኮራ ጋር ነው ሪኮመንድ የምናረጋቸው ማለት ነው። እነዚህ አይነት የተለያዩ ጁሶች አሉ። ስፔሻል ጁስ አለን። ስፔሻል ጁስ ያው በወተት በስትሮበሪ ምናምን የምንሰራላቸው ጁሶች ናቸው። ከሸንኮራ ጁስ ባለፈ ሁሉንም ፍራፍሬ የምንፈጨው እዚህ ቤት በሸንኮራ ነው ማለት ነው። ስለዚህ ውሃውም ስኳሩም በቃ ሸንኮራ ነው። በጣም ነው ደስ የሚለው የምር አሪፍ ክሬቲቪቲም ነው። ደግሞ እንደዚህ ወጣት ሆኖ እንደዚህ አይነት ሙያ ላይ መሳተፍ ደግሞ በጣም ነው ደስ የሚለው። ሀኒ ማዕድን ባለቤት አንቺ ነሽ። በጣም ጎበዝ። በጣም ነው የምናበረታታው። እንግዲህ ተመልካቾቻችን በአዲስ ጣዕም የነበረን ቆይታ ይሄንን ይመስል ነበረ። እዚህ 22 ከጎላጎል ጀርባ ሀኒ ማዕድ ጋር መተን ቆንጆ አዲስ ጣዕም አግኝተናል። በጣም ነው የወደድነው። እንዳያችሁት ነው ሁሉም ነገር። ሀኒን መታችሁ መጎብኘት አለባችሁ። ቆንጆ ምግቦችን ታገኛላችሁ። ጁሶችንም እንደነገርናችሁ ነው። ሳምንት በሌላ አዲስ ጣዕም እስከምንገናኝ ድረስ ደህና ሆኑ። እኛ ግን እየበላን እንጫወታለን።